አገልጋይ በድፍረት ሊያገለግል ይገባዋል የሚለውን ነገር ደግሞ አብረን እንድናይ እፈልጋለሁ ዛሬ። ዘዳግም 31:7 ላይ ማንበብ እፈልጋለሁ። እሱን ቃል ለኢያሱ የተናገረው ቃል ነው። ከዚያ ሙሴ ኢያሱን ጠርቶ ይላል። ሙሴ ማለት ነው። ከዚያ ሙሴ ኢያሱን ጠርቶ በእስራኤል ሁሉ ፊት እንዲህ አለው፣ እግዚአብሔር ያህዌ ለአባቶቻቸው ሊሰጥ ወደ ማለላቸው ምድር ከዚህ ሕዝብ ጋር አብረ ስለምትገባ ምድሪቱን ርስታቸው አድርገ ስለምታከፋፍል በርታ ደፋር ሁን እያለ ሙሴ ለኢያሱ የሚናገርበትን ክፍል እናያለን። ምናልባት የድሮውን ትርጉም ስናየው ደግሞ ይሄ አሁን ያነበብኩት አዲሱን ትርጉም ነው። እንደዚህ ይላል የድሮ ትርጉም ደግሞ፣ ሙሴም ኢያሱን ጠርቶ በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር እግዚአብሔር ለአባቶቻቸው እንዲሰጥ ወደ ማለላቸው ምድር ትገባለህና እርሷንም ለእነርሱ ታወርሳለህና ጽና፣ አይዞ ብሎ ሲናገረው እናያለን። ጽና፣ አይዞ። ኢያሱ ከፊቱ የሚጠብቀው መሪነት የሚባል አገልግሎት አለ። የሚመራው ህዝብ ሊሰጠው ነው። ወይም ደግሞ በአዲስ ኪዳን ቋንቋ አሁን በሙሴ ምክንያት ኦርዴን እየተደረገ ነው። ከፊቱ ለሚጠብቀው አገልግሎት ኦርዴን እየተደረገ እየተቀባ፣ ለዚህ ለሚሄድበት መንገድ ግን ከኢያሱ የሚጠበቅ ነገር አለ። ጽና፣ አይዞ። እግዚአብሔርም ይህንኑ ቃል አይዞ፣ በርታ፣ ጽና አላልኩም ይለዋል። እና እግዚአብሔርን ስናገለግል እግዚአብሔርን በምናገለግልበት መንገድ ስንሄድ ከኛ የሚጠበቅ ነገር አለ። ድፍረት የሚባል ምን አይነት ድፍረት? የተቀደሰ ድፍረት፣ ፍርሃት የሌለበት ድፍረት ያስፈልገናል። ስለምንናገረው ቃል ደፋሮች ልንሆን ይገባል። ስለተሰጠን አገልግሎት ደፋሮች ልንሆን ይገባል። ምክንያቱም አንዳንዴ ጠላት እንደዚህ ሊያደርግ ይፈልጋል። የምንናገረውን ነገር በጥርጣሬ እንድንናገር፣ የምናገለግለውን አገልግሎት በጥርጣሬ እንድናገለግል ሊያደርገን ይችላል። ስለዚህ በድፍረት ስንቆም እግዚአብሔርም ከኛ ጋር ከምንናገረው ቃል ጋር እግዚአብሔር ይቆማል። እግዚአብሔርም ከኛ ጋር ሊፋለም ይቆማል። አገልግሎት የኛን ማንነት፣ የኛን ብርታት፣ የኛን ጽናት ሳይሆን የእግዚአብሔርን ማንነት የምናሳይበት ስለሆነ የምናሳየውን ያንን የሰማይ ኪንግደም የምናሳየውን ያንን የእግዚአብሔር መንገድ በድፍረት ካልተናገረን በጣም ከባድ ነው። ታስታውሳላችሁ እነዚያ 3 ወጣቶች የቆሙበት ድፍረት ነበራቸው። እነ ሚድራቅ እነዚህ ልጆች ስማቸው ብዙ ጊዜ አይያዝልኝም። እነ አብድናጎም በሶስተኛው ጠራዋለሁ። እነ አብድናጎም ድፍረት ነበራቸው። በአምላካቸው ላይ ድፍረት አላቸው። በሰሙት ቃል ላይ እስራኤሎች ስማ፣ የምታመልከው አምላክ እሱ አንድ አምላክ ነው የሚለው ቃል በውስጣቸው የተነገራቸው ቃል፣ በልጅነታቸው የተነገራቸው ቃል፣ ስለ እስራኤል አምላክ ስለ ያህዌ የተነገራቸውን ያንን ነገር በድፍረት የቆሙበት ነገር ነው። በድፍረት አሁን ናቡከደነጾር ነው እንዴ ሌላ ቅጥያ አምላክ? ይሄ ነገር ግን እርግጠኛ ነው ግን ይሄን የተማርነው ትምህርት ይሄ ነገር እኮ ሲነገር እኛ በጊዜው አልነበርንም የሚል አይነት ድንግዝግዝ ውስጥ አልገቡም። የሚል አይነት መደናገር ውስጥ አልገቡም። ጽናት ነው፣ በቃ ጽናት ነው፣ ድፍረት ነው። እሳቱ ኃይል አለው፣ ያቃጥላል። አዎ አንዳንድ ጊዜ በምናልፍበት መንገድ የነገሩን ኃይል ዲናይ ማድረግ፣ የነገሩን ኃይል መካድ ክርስትና ይመስለናል። የነገሩን ኃይል እንድንክድ መጽሐፍ ቅዱስ አያዘንም። በነገራችን ላይ ነገሩ እያለ ግን ከዚያ ነገር የሚበልጥ አንድ ኃይል አለ ብሎ ኮንፌስ ማድረግ ነው እንጂ ማወጅ ነው እንጂ ክርስትና የለም ማለት አይደለም ክርስትና። ስለዚህ ለዚህ ለምንሄድበት መንገድ ድፍረት ወሳኝ ነው። ደፋሮች ነበሩ፣ ለሚነደው እሳት ደፋሮች ነበሩ፣ ከንጉሥ ጋር ለመነጋገር ደፋሮች ነበሩ፣ እስከ እሳት ውስጥ ወደ እሳቱ ወደ እቶኑ እስከ መጣል ድረስ ደፋሮች ነበሩ።
ዳንኤልም ልክ እንደዛው እሱንም ማንሳት እንችላለን። ለሚኖርበት ለዚያ ህይወት ለሚያገለግለው ለዚያ አምላክ ደፋር ነበር፣ ቁርጠኛ ነበር። አዋጁ በታወጀበት ቀን ዳንኤል ዛሬ እስቲ ይሄ አዋጅ ታውጇል ይርገብና ነገ ጸልያለሁ፣ በፍጹም የዳንኤል መሰዊያ እሳት ሊነድበት የተገባ ስለሆነ አዋጁ እያለ መተው ሊይዙት እንደሚችሉ ያወቀ ያንን ያህል ድፍረት ሲያደርግ ታያላችሁ። ዛሬ በሁለት ምዕራፍ አንብበን እንደምንጨርሰው አይደለም። መጽሐፍ ቅዱስን በሁለት መስመር አንብበን እንደምናልፈው አይደለም። አንበሳ ግቢ ሄጄ ነበርና አንበሳ የሚባለው ነገር በራሱ ሞገስ አለው። በራሱ ምንም ባያደርግ ከተከለለበት ከጌቱ እንኳን ሲወጣ ከዛ ከታጠረበት አጥር እንኳን ወጥቶ ሲንጎማለል እንኳን የሆነ የሚፈጥረው ፊሊንግ አለ። አንበሳ ነው፣ በቃ አንበሳ ነው። እና የአንበሳ ጉድጓድ ውስጥ መግባት ደግሞ ሌላ ታሪክ ነው። አንበሳን ማየት ሌላ ታሪክ ነው። የአንበሳ ጉድጓድ ውስጥ መግባት ሌላ ታሪክ ነው። ግን በቃ ኢት ኮስት ድፍረት ስለምናገለግለው አምላክ አብሮን ስለሚቆሙ ጌታ ደፋሮች ቦልድ መሆን አለብን። በሌላ ቋንቋ እንግዲህ ቦልድ። ፈርዖን በዘመኑ በጣም የሚገዛ ንጉስ ነው። አዎ የሚያስተዳድር ነው። አዎ ፈርዖን ከተባለ በጣም ገዢ ነው በቃ በዘመኑ። ግን በፈርዖን ፊት መቆም የሚባል ድፍረት ይጠይቃል። ለምን? በእግዚአብሔር ፊት ቆሟል። በዚያ ተራራ ላይ በዚያ በሚነድ ቁጥቋጦ ፊት አክዓብ በጣም በዘመኑ ታላቅ የተባለ የኃጢአት ጥግ ያደረገ ነቢያቶችን ያስገደለ በዘመኑ እግዚአብሔር አምላክ አይደለም የሚባለው ነገር አየሩ ላይ እንዲሰፋ ያደረገ ንጉስ ነው። ግን በእግዚአብሔር ፊት ስለቆመ በአክዓብ ፊት የመቆም ድፍረት ነበረው በአገልግሎቱ ላይ። እና እግዚአብሔር በጣም የለሰለሱ ስፍራዎች ብቻ ላይ ልከን ይችላል። በጣም የለሰለሱ ስፍራዎች፣ በጣም የሚቀበሉ ሰዎች መካከል ላይ ልከን ይችላል። እንደ ኤልያስ ህይወታችንን ጥያቄ ውስጥ በሚከቱ ሰዎች መካከል እንድናገለግለው እግዚአብሔር ሊፈልግ ይችላል። ኖ ንጉስን ኖ ይህ ነገር ትክክል አይደለም የሚል እንደነ ዮሐንስ ያለ ድፍረት፣ ትክክል አይደለም የወንድምህን ሚስት ማግባት አትችልም የሚል ድፍረት፣ የተቀደሰ የሰማይ ድፍረት ያስፈልጋል። እነዚህ ነገሮች ብቁ ሆነሽበት ነው ወይ የምታወሩ ብትሉኝ አይደለም። መቼስ አገልጋዮች በዚህ ያሉና የምናልፍበት የምንፈተንበት ነገር አረ ጌታ ሆይ እንዴት እንደዚህ አደርጋለሁ በዚህ ቸርች ፊት የምንልበት አጋጣሚ አለ አይደል? ይሄንን ተናገሪ ብሎ ሲልከን አይ ጌታ ሆይ እንዴት አድርጌ እናገራለሁ የምንልበት አጋጣሚ አለ አይደለም? እንደና አክዓብ ባለ እንደነ ናቡከደነጾር ባለ ንጉስ ፊት ልንቆም አይደለም? አንገታችን እስኪቀላ ድረስ ዋጋ ከፍለን በእንደዚህ አይነት ድፍረት ልንቆም አይደለም? በጥቂት በአንዳንድ ቤተክርስቲያናቶች እንኳን አብያተ ክርስቲያናቶች እንኳን ስንላክ ጌታ ይሄ ነገር ግድ ብታልፈው ይሻላል ቢቀር ይሻላል የምንልበት ጊዜ አለና እግዚአብሔር እንደ እግዚአብሔር አገልጋይ ደፋሮች እንድንሆን ይፈልጋል። ሙሴ ለኢያሱ እንዳለው ጽና፣ አይዞክ፣ በቃ እንዳትፈራ። ቀንበር ነው በነገራችን ላይ ሰው መፍራት መጽሐፍም ስለሚል እግዚአብሔር ያንሳልን። አሜን። የምታገለግሉ ሰዎች በዚህ ካላችሁ የሰውን ፊት እያያችሁ አታገልግሉ። በኢየሱስም ሰውን እየፈራችሁ አታገልግሉ። ሰው ምን ያደርገኛል በሚል ማንነት በኢየሱስም ማገልገል ይሆንላችሁ። ሰው ምን ያደርገኛል? ይሄ ማለት ሰውን እንናቅ ማለት ነው? የምናገለግለውን ህዝብ እንናቅ ማለት ነው? አይደለም። እግዚአብሔር ከተናገረ ግን ሊሰማ የሚገባው እግዚአብሔር ነው። በዚህ ድፍረት እግዚአብሔር ልናገለግለው ይገባናል ማለት ነው። ዳዊት የሚባል አንድ ብላቴና ምግብ ሊያደርስ በተላከበት በዚያ ስፍራ ያየው በጣም የገዘፈ ነገር የሚያስፈራ ነው። አይዞ ያለው እንኳን የለም። በነገራችን ላይ አይዞ ያለው የለም። እና ብዙ ዲስከሬጅ የሚያደርጉ ዳዊት ወደፊት እንዳይወጣ የዳዊት ይሄ አፓረንቱ ይመስለኛል። ይሄ ብዙ ጊዜ ተምረን ስንጨርስ አፓረንትሺፕ የሚባል የምንወጣው ነገር አለና ይሄ የዳዊት አፓረንት የዳዊት እድሉ ነው። እግዚአብሔር